ጋይሶችዬ ሩታ ትችላለች። የሄርሜላን ቤተሰቦች እንደዚህ ነው ያስለቀሰቻቸው ማለት ነው። ጋይሶችዬ እንግዲህ ትናንት በተሰራው ቪዲዮ ላይ ሩታ የሆነ ነገር ልታደርጋት ነው ሄርሜላን። አብርሃምም የሆነ ነገር ሆኗል፣ ሀብሉ ጋር የተደረገበት ነገር አለ። ሄርሜላ እርግጠኛ ነኝ ሞታለች፣ በዚህ ወጣች፣ በዚህ ገባች እያሉ እንግዲህ ቀጣይ ቪዲዮ ሙሉን ነው ማስገባላችሁ ማለት ነው። እውነት ነው መናገር ይሄን ያህል ሩታን ይፈራዋታል። በቃ በጣም ነው የተደነኩት ማለት ነው። ሩታዬ ትችያለሽ። ሚዲያውን አነቃነቀችው እኮ ጋይሶችዬ ማለት ነው። ፍቅሯም መከራ ጠቧም መከራ ሆነባቸው እኮ። ታዲያ ምንድነው የሚሻላችሁ እናንተ? እስቲ በቀጣይ ማስገባላችሁ ቪዲዮ ተከታተሉት። እውነት ነው የምላችሁ ማመን አትችሉም እያሉ ነበር ሲያለቅሱ የነበረው። እናታችሁ ሞታለች ነው የተባሉት እንጂ ለአንድ ዩቲዩበር ብለው ወይ ለሄርሜላ ብለው የሚያለቅሱ አይመስሉም። እውነት እኔ እንደው እድሜ ልካችሁን አልቅሱ ነው የምላችሁ። በተለይ ደግሞ እነዚህ የመዳም ቅመሞች እንዴት እንደሚያስጠሉ በቅርጽ ላኩላቸው። በቃ ለምን አትሰጪኝም? አጽፊልኝም ፋቲ አንዴ ምንድን ነው ተቸገሪና ስጫት ወይም እኔ ላኪልኝ። ከሁለት አንዳችን ፋቲ ሁሌ ስልክ የለሽም ማሪ ድምየው እንዴት ዛሬ ትሸወዳለች? ለምን ትሄዳለች? ጥሩ ነበረ። ይቅርብኝ ብላ ብትሆን ችግር የለም። እንደው የሆነ ነገር አስነክቷት ነው ማሪ፣ የሆነ ነገር አስነክቷት ነው ልጅቷን። ምን ሆናችሁ ነው? የሄደች ብትደውል እኮ ጥሩ ነበረ። አሁን እኮ የሆነ ነገር አስነክቷት እስከጥሩ አርጋ እቤትስ ይዟት ቢሄድ እኮ የሄደች ለአብርሽም በራሱ ብትደውል ጥሩ ነበረ። ለአብርሽ አያስደውላትም። ቲጂ ቆይ አንዴ ሲሙ እዚህ ጋር አብርሽን ፎሎ ያደረጋችሁ በሙሉ ለአብርሽ ደግማችሁ ሼር አድርጉ። ለአቤላ ደግማችሁ ሼር አድርጉ። አለበለዚያ አንድ ሰው ራሱ ቲክቶክ እኮ ሜንሽን ያደርጋል። ቲክቶክ ሰርቶ ሜንሽን ቢያደርግለትስ አንድ ሰው ዛሬ ምን ጉድ ነው? በምን ቀን ይኸው ከእነዚህ ጋር የተገናኘችው በምን ቀን ይሆን? በእናትሽ ወይኔ ፈጣሪ። እሱ የራሱ ጉዳይ፣ እሱ ወዶ ፈቅዶ ነው የተገናኘው። ዛሬም ነገር እሱ ችግር የለም። እሱ መጀመሪያ እያደረገው ነው የወሰደው። ማሬ ስለሱ አታወሩ፣ ስለሱ አውሩ፣ ስለ ልጅቷ አውሩ። መፍትሄ እንዴት እናገኛለን? አሁን መፍትሄ ከማን እናገኛለን? ቡዚ እንኳን ለምጣ ብደርስላችሁ እናወራ። አሁን እኮ ምን እናገጣለን? ሳሳዝን ያለች ጌታን ታዛዝናለች። ትላንትናም ሄደዋል። ትላንትናም ሎጥ ዛሬም ሎጥ ብሎ የሚሄደው ምን እንደፈለገ ራሱ ያውቃል። ግን እቺ ልጅቷ እኮ ናት ምንም ባላወቀችበት እሷ ሆነች ከተጎዳች ገደል ይግባ። ስለሱ እኮ ችግር የለም እኮ እሱ መጀመሪያ ያደረገው ነው። ስለሱ ገደል ይግባ፣ የራሱ ጉዳይ ነው። ስለሱ ገደል ይግባ፣ የራሱ ጉዳይ ነው። እኛ እኮ ስለሷ ነው። አንድ ሰው ስለ አብርሽ አታወሩ። ስለ አብርሽ ስለሷ ነው የምናወራ። እሷ እንዴት እንደሆነች ብታይ ለምን ሲጠራት ትሄዳለች? ቆይ የኔ እናት እኔ እኮ የገረመኝ እሷ እንዴት እንደሆነች ልቧ እንዴት እንደተጠረጠረ ጌታ ሰላም እያለ ምን እንደሆነ ኧረ የማርቴ ራሱ የላችሁም እንዴ? የማርቴ ስልክ ማርቴ ስልክ የለም ምንም የለም። ከማንም ስልክ የለኝም። ምን ኢንቦክስ ነው የሚያወራችሁ? ያ ረቢ አላህ አንተ ድረስላት። ያ ይሻላል ዛሬ ያ ረቢ አንተ ድረስላት። እኔ እኮ ፈቲያ ላኪልኝ ብያታለሁ እኮ ላኪልኝ ብያታለሁ። እኔ ካዳለኝ ላኪልኝ ብያታለሁ። እኔ ማውጣት አልቻልኩም። እንዴት እንደምልክራ ገባኝ። ፈቲ ምን ሆነሽ ነው? እዚህ ላይ ጻፉ ከስር ነው አስቀምጪ። እንትኑ ላይ ውጪና ትገባለሽ። ቤቷ ይገለበጣሉ እኮ ሲቆጣ ውጪና ትገባለሽ። ቁጥሩ ብቻ ላኪልኝ። እኔ ብቻ ልጅቷ ካዛ ሳትወጣ ፋይልሽን ተጫኝና ቴሌግራም ውስጥ ግቢ። ፎር ፋይልሽን ተጫኝና አስወጣሽም እንደዛ። አዎ እንደዛ አርጊ ውዴ።
ስልክ ላይ አለ፣ በሌላ ስልክ ነው ያለኝ ቁጥሩ ማለት ነው። እንዴት ነው ማቶ የምሰጥሽ? እንዴት ልስጥሽ? ግራ ገባኝ። እዚህ ጋር ለጋኒ ንገራታል። ለጋኒ ንገራት። እዚህ ጋር ንገራት። በኢሞ ምንና ትልክላት ነው። በኢሞ ምንና አትናገሪ። በዚህ አትናገሪ። በኢሞ ወይ በዋትስአፕ ለዚህ ጋር ንገሪኝ። እኔ 2 ስልክ ነው ያለኝ ማሬ። ቆይ በዋትስአፕ ወይም በኢሞ ላኪላት። አሁን ነው ፖስቱ ወይ መቼ ነው? አሁን መቼ ዛሬ አሁን ላኪልኝ ብዬሻለሁ ውዴ። ዋትስአፕ ሃይ ብዬሻለሁ። ቮይስ አረኩልሽ ውዴ። አይደለም አሁን እኔ መላክ አልቻልኩም። እኔ ሌላ ሰው ነው የላከልኝ። እኔ ብቻ ስለካው ብቻ ነው ዋትስአፕ የገባው። ጫን አድርጊና ሼር አድርጊልኝ። እሺ ወይኔ 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 ጫን አድርጊ፣ ዋትስአፕሽ ላይ ጫን አድርጊና ሼር አድርጊ ወደ ቀኑ ዛሬ እንዳስ ምን አይነት ጉድ ነው በኢየሱስ እኔ ድረስላት አምላኬ ወይ ነው። ዝም ብላችሁ አትጣጡ። እኔ የፈራሁት ግን ለኤርሜላ በሌላ ሰው አስቆሞ እንዳያስደፍራት ነው የፈራሁት። ኧረ ራሱ ነው የሚደፍረው እንጂ ሌላ አይደፍርም። ማን ይለቃል? በሌላ ሰውም ሆነ እሱ ቪዲዮ ታይቷል አይደለ? እሱ ነው የሚያዘው። ማን እቺ ልጅ አንድ ነገር ብትሆን ከሱ ራሱ ቪዲዮ ይቀርጻል። በሌላ ሰው ራቁት አስቆሞ ቪዲዮ ይቀርጻል። ያው ከሱ ጋር አገኘሁት ነው የሚያስደርገው። እናንተና ሌላ ለምን ሼር ማታረጉ?